ውድ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት ሪና አፕ ላይ እንዴት አድርገን በኦፊሻሎች ዊዝድሮ እናድርግ ብላችሁ ነበር። በዚህ ጥያቄያችሁ መሰረት ዛሬ ሪና አፕ ላይ በኦፊሻሎች ዊዝድሮ እያደረኩ የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁ እንዳትረሱ። አሁን ወደ ቪዲዮ። እሺ፣ ሪና አፕን ቀጥታ እንከፍታታለን። ሪና አፕ ላይ ቀጥታ እንከፍታታለን። ምን አለ መሰላችሁ ዊዝድሮ ላይ አሁን ላይ ገና አዲስ ከመሆኑ የተነሳ ኢትዮጵያን ገብተው ያው ኮይንሴለሮችም ቢኖሩም ሁሉ ኮይንሴለር ዊዝድሮ ስለማይቀበል ለምንድን ነው የማይቀበለው? ፔሮል የሚባል ህግ አለ። በሱ የተነሳ $500 ሪቻርጅ እንዲያደርጉና ፔሮል እንዲቀበሉ ስላዘዙ ወይም ህጉ ላይ ስለተቀመጠ እሱን ለማድረግ ትንሽ አስቸጋሪ ስለሆነ $20 ጀምሮ በኦፊሻሎች ዊዝድሮ ማድረግ እንችላለን። ዶላር ቀጥታ እናወጣለን ማለት ነው። ስለዚህ ሁላችንም ባይናንስ ኑሮን በባይናንስ የሰራነውን ዶላር ከ20 ጀምረን ዊዝድሮ ማድረግ እንችላለን ማለት ነው። ሪና አፕ ላይ አሁን ይክፈትና ማሳያችሁ ይሆናል አንድ በአንድ ማለት ነው። ኦኬ፣ እንደምትመለከቱት በዚህ መልክ አፑ ከፍቶልናል። ያው ትንሽ ኔትወርክ ጥሩ ስላልሆነ አሁን ልክ በዚህ መልክ ይከፍትልናል ማለት ነው። እነዚህ የምትመለከቷቸው ፓርቲ ላይ ቁጭ ብለው እየሰሩ ያሉት ናቸው። ያው ኮይንሴለሮች እንደነገርኳቸው ኮይንሴለሮች አሉ። እኛም እዚህ ጋር ኢትዮ ኮይንሴለር ነው የሚለው የኛ እንትን እንደምትመለከቱት እዚህ ጋር ሴለር ነን። በዚህ አጋጣሚ ኮይን መግዛት ምናምን የምትፈልጉ ልጆች ካላችሁ በዋትስአፕ 0909428847 ብላችሁ ዋትስአፕ ላይ ገብታችሁ ሀይ ብላችሁ ኮይን መግዛት ትችላላችሁ። ምክንያቱም አዲስ ልጆች ከሆናችሁ ሪና ላይ መጣችሁ ስትሰሩ ለዌልካም መቀበያ ምን ያስፈልጋል? ኮይን ሪቻርጅ ማድረግ ያስፈልጋል። ስለዚህ እሱን ኮይን የምትገዙት ከኛ ይሆናል ማለት ነው። ስለዚህ በዋትስአፕ አናግሩኝ፣ ቀጥታ ስክሪንሾት ላኩልኝ፣ የምትፈልጉትን ያህል ኮይን እንልክላችኋለን ወይም እልክላችኋለሁ ማለት ነው። ስለዚህ አሁን ቀጥታ ለዊዝድሮ ስትደርሱ እታች ላይ ሩም ሞመንትና ሜሴጅ ኤንድ ሚ የሚል አለ። እሷን አንድ ዜ ነካ እናደርጋለን። ምን የሚለውን ሚ የምትለውን እዚህ ጋር ዋሌት አለ፣ እንዲሁም ፖይንት አለ። ዋሌታችን 475 ኮይን ይዞ ፖይንታችን ደግሞ እንደምትመለከቱት ወደ 500,525 አካባቢ ይዟል። ስለዚህ ዊዝድሮ ማድረግ ስለፈለኩኝ እዚህ ጋር ቀጥታ ምን አደርጋለሁ? ፖይንት የሚለውን ነካ አደርጋለሁ ማለት ነው። ፖይንት የሚለው እንደነገርኳችሁ በኦፊሻል ዊዝድሮ ማድረግ የሚቻለው $20 እንዲሁም በኮይንሴለሮች ወይም ፔሮል በሚቀበሉ ልጆች ደግሞ $10 ጀምሮ ዊዝድሮ ማድረግ ይቻላል ማለት ነው። ስለዚህ ዊዝድሮዋል ሲስተም በኮይንሴለሮች ወይም በፔሮሎች በ10 ሲጀምር በኦፊሻሎች ደግሞ 20 ጀምሮ ነው። ልክ እንደምትመለከቱት እዚህ ጋር እንደምትመለከቱት ማይ ባላንስ ይላል። ባላንስ 525,200 ፖይንት አለኝ ማለት ነው። 20 የምትሆነው 200,000 እንዲሁም $58 የምትሆነው ስንት ነው ይለናል? 500,000 እንዲሁም $100 1 ሚሊዮን ፖይንት ነው ይለናል። ስለዚህ እኔ እዚህ ጋር የምፈልገው ኤክስቼንጅ ነው ዊዝድሮ ነው። እዚህ ጋር ቀጥታ ሴሌክት አድርግ ነው የሚለኝ። ዊዝድሮ ማድረግ እችላለሁ። እሱን ማሳያችሁ ይሆናል። ሆስት ዊዝድሮዋል ኦርደር ይላል። ምንድነው ይሄ ደግሞ? ዊዝድሮ ስናደርግ ሪከርድ አለ፣ ዊዝድሮ ያደረግነው ሪከርድ አለ። እሱን አሳያችኋለሁ ኋላ። ሪሴለር ዊዝድሮ ማለት ልክ ቅድም እንደነገርኳችሁ ፔሮሎች ለፔሮሎች $10 ጀምረን እንልክላቸዋለን። ከዛ ከላክንላቸው በኋላ ወይም $20 ማለት ነው ሴሌክት አድርገን ለምሳሌ እዚህ ጋር ሴሌክት አደረኩት። ከዛ ሪሴለር ዊዝድሮ ብለው ኮይንሴለሮችን የሚያመጣል። ላይክ ተመልከቱት፣ እዚህ ጋር ተመልከቱት። ይኸው የባንክ ሲስተም እዚህ ጋር ሞልቻለሁ። ለምሳሌ 10 ልበለው። ከዛ ኮንፊርም ብለው ቀጥታ ኦኬ አላሟላህም ነው እያለኝ ያለ። ሶሪ እሺ 10 ይለኛል። እዚህ ላይ አግሪመንት አለ። ከዛም በኋላ ኮንፊርም ስለው ምን ያደርግልኛል? ቀጥታ እዚህ ጋር ይሄው ለምሳሌ ጆን የሚባል አንድ ኮይንሴለር አለ። እሱ ምንድነው ፔሮል ይቀበላል ነው፣ ግን አሁን ላይ በጣም ብቻውን ስለሆነ የሚቀበል አይመስለኝም። ብቻ እንደሱ አድርገን ወደፊት ይመጣሉ ፔሮል የሚቀበሉ ልጆች፣ እነሱ ይደረድራሉ። እዚህ ጋር እየመረጣችሁ ሴሌክት አድርጋችሁ ትልኩላችኋላችሁ። መጀመሪያ ግን ከመላካችሁ በፊት እነሱን አናግሯቸው።
ይቀበላሉ ወይስ አይቀበሉም የሚለውን በደንብ አናግሩ። ግን ዋናው አሁን ላይ የማሳያችሁ እኔ በኦፊሻል ነው። ምክንያቱም ሁሌም ቢሆን የሚያስተማምነን ኦፊሻል ዊዝድሮ ስለሆነ ማለት ነው። ኦፊሻላዊ ዊዝድሮ ሁሌም ያስተማምነናል። ምን አደርጋለሁ እኔ ያለኝ 525 ነው። እሱ ምን ያህል ዶላር ይሆናል ማለት ነው? $50 ይሆናል። $50 የሚለውን ሰሌክት አድርጋለሁ። ይሄው ልክ $50 የሚለውን ሰሌክት ካደረኩ በኋላ ምን እንለዋለሁ? ዊዝድሮ የሚለውን የመጀመሪያዋን ክሊክ አድርጋታለሁ። እሷን አንድ ጊዜ ነካለሁ። ይሄው ልክ ሲልላችሁ ምን ይላችኋል? ዊዝድሮዋል አማውንት ይልና በዶላር $50 ይሉናል። ቶታል አማውንት ብሎ እዚህ ጋር ቁጭ ያደርግልናል ማለት ነው። ይሄው ቶታል አማውንት። ይሄ ምንድነው? ታች 00 ብሎ ያስቀመጠው እነዚህ የምትመለከቱት ፊ የሚባል ህግ የለም። እዚህ አፕ ላይ $50 ከላክን ሌሎች አፖች ላይ $1 ቀንሰው $2 ቀንሰው ነው የሚልኩ። እዚህ ግን ፊ የለም። ቀጥታ 50 ነው የምትገባልን ማለት ያለ ምንም ፊ ቀጥታ ይገባልናል። እዚህ ጋር ፊ 3% ብሎ እንደ ሲምፕል አስቀምጧል። እዚህ ጋር ታያታላችሁ። ግን እኔ እስኪ የተላከልኝ ለምሳሌ ከዚህ በፊት 20 ዊዝድሮ አድርጌ ቼክ አድርጌ 20 ናት የመጣችልኝ። አሁንም ይሄንን ማሳያችሁ ይሆናል። ሲልኩልኝ ቀጥታ ይሄው ዊዝድሮ ያደረኩት 50 ነበር ብዬ የላኩልኝን ማሳያችሁ ይሆናል ማለት ነው። ብቻ ዋናው ነገር ምንድነው? እዚህ አሬና አፕ ላይ ዊዝድሮ ሁሌ በየቀኑ ማድረግ ይቻላል። ግን ዊዝድሮ ያደረግነው ገንዘብ ወደ ዋሌታችን የሚላከው ሁልጊዜ ማክሰኞ ነው። ይሄን እንዳትረሱ። እዚህ አሬና አፕ ላይ ሁልጊዜ ገንዘባችን ወደ ዋሌታችን የሚገባው ወይም ወደ ባይናንሳችን የሚገባው ሁልጊዜ ማክሰኞ ነው። በኢትዮጵያ ማክሰኞ ነው። አሁን ላይ ዛሬ እሁድ ነው ቀኑ። እኔ እሁድ ለታረግና መቼ ነው የሚገባልኝ? ማክሰኞ ይገባልኛል። ማክሰኞ ቪዲዮ ሰርቼ ተላከልኝ ወይስ አልተላከልኝ የሚለውን ማሳያችሁ ይሆናል ማለት። ለዛሬ ዊዝድሮ ነው የማደርገው። እዚህ ጋር ምን አለ? የዩኤስዲቲ TRC 20 አድሬስን አምጥቼ አስገብቻለሁ። ሜትድ ይላል። ያ ማለት ፔመንት ሜትድ ነው። USDT 20 TRC 20 አምጥቼ ሊንክን እዚህ አስገብቼለታለሁ። ቀጥታ ለምሳሌ እኔ እዚህ ጋር ላሳያችሁ። ሜትድ የሚለውን ክሊክ አድርጌ ላሳያችሁ። ይሄው ሜትዱን እናንተ ገብታችሁ እዚህ ጋር ምን ታረጋላችሁ? USDT TRC 20 ያላችሁ እሱን አምጣችሁ ታያይዛላችሁ። እምቢ ካላችሁ መጣችሁ እኔን ማናገር ትችላላችሁ። አብረን እናያይዘውና ቀጥታ ዊዝድሮ ማድረግ ትችላላችሁ ማለት ነው። እዚህ ላይ ቪው የሚለውን ብነካው እንዴት አድርጌ እንደሞላው ያሳያችኋል። ለምሳሌ ቪው የሚለውን አንድ ክሊክ ላድርገው። ይሄው ከላይ ምን ይላል? ኔም ይጠይቀናል። ምን እላለሁ? የኔን የዩኤስዲቲ አመጣና ሞላለታለሁ። ማን ነው? ለምሳሌ መላክ ፒቱፒ ትሬድ ነው የሚለው ባይናንስ ማለት ነው። እሱን ስሙን አመጣለሁ። ፎን ናምበር ይጠይቀናል። 251 ብለን ጀምረን ስልክ ቁጥራችን እናስገባለን። ከዛ አካውንት ይላል። የባይናንስ TRC 20 አምጠን እዚህ ጋር ቁጭ እናደርጋታለን እንደምትመለከቱት። ከዛ ምን ይላል? ዊዝድሮ ኢዝ ኦፕሬተር ይላል። ኖ በሉት እሱን ነገር። ከዛ ኤክስትራ TRC 20 የሚለው እናንተ እዛው አትነካኩት። TRC በ20 የሚለውን ትነኩና እዛው ላይ ምንም ሳትነካኩ ሳትጨምሩ ስም ትሞላላችሁ። ስልክ ቁጥር TRC 20 የባይናንሳችሁን TRC 20 አድሬሱን አመጣችሁ እዚህ ጋር ፔስት ትሉታላችሁ። ወይም ፔስት ካላለ አብዛኛውን ጊዜ ፔስት አይልም። እናንተ ቀጥታ ሳትሳሳቱ ካፒታል ሌተር ካፒታል፣ ስሞል ቀጥታ ቁጭ አድርጋችሁ አምጣችሁ አስቀምጡለት። ከዛ እዚህ ጋር ኖ ብላችሁ TRC 20 የሚለውን እዛው TRC 20 አድርጉት፣ አትቀይሩት። ከዛ ምን ትሉታላችሁ? ሰሚት ትሉታላችሁ ማለት ነው። ሰሚት ትሉታላችሁ። ከዛ እዚህ ጋር ቪው ይላል እንዳለ ትተውታላችሁ። ከዛ ወደ ኋላ ባክ ትሉታላችሁ። ባክ ትሉና ልክ እዚያው ቅድሙ ላይ ይመጣል። ከታች ላይ ሶሪ ኔትወርክ ነው የያዘኝ። ኦኬ ልክ እንደ ቅድሙ ወደ ኋላ ባክ እንለዋለን። ይሄው ልክ ስንሞላለት ቀጥታ ያመጣልናል። ሜትድ ብሎ USDT ብሎ ያመጣልናል። እዚህ ጋር እኛ ምን እንላለን? ሰሚት እንለዋለን። ቀጥታ ሰሚት እንለዋለን። እሱን አንድ ጊዜ ክሊክ አድርገን ሰሚት የሚለውን እንነካለን። ከዛ ምን ይላል? the withdrawal fee is 3%። ቀደም በነገራችን ላይ አይልም 48.50 $US ይደርሳችኋል ነው እያለን ያለ። በነገራችን ላይ ይሄ አሁን የመጣ ህግ ነው። እስኪ የመጀመሪያውን የላኩልኝን ማሳያችሁ ይሆናል።
የመጀመሪያውን ማሳያችሁናል። ብቻ እንደዚህ ብሎ አስቀምጦታል እንጂ አይቆርጥብንም። መጀመሪያም ብሎ የነበረ ግን አልቆረጠብኝም። አሁንም 48.5 USDT ዶላር ይደርሳችኋል ነው እያለን ያለ። ምንድነው የሚለን? ኔክስት ቱስዳይ ነው የሚለን። እንደነገርኳችሁ ሐሙስ ለታ ሐሙስ ነው ሁሌ ኖ ማክሰኞ ሁል ጊዜ ዊዝድሮ ያደረግነው ዶላር ማክሰኞ ወደ ዋሌታችን ይላካል ማለት ነው። ስለዚህ ሁላችንም የምናውቀው ነገር ለምንድነው በየቀኑ ያልገባል እንዳትሉ እንዳትወዛገቡ፣ እዛው አስቀሩብን ምናምን ስላላችሁ ነው። ምንድነው በኦፊሻል ዊዝድሮ አድርገን ገንዘባችን አልገባልንም ስላላችሁኝ ነው። በቃ ገንዘባችሁ የሚላክላችሁ ሁል ጊዜ ማክሰኞ ነው እዚህ አፕ ላይ። እሱ እንዳትረሱ። እኔ ምን እለዋለሁ? ኮንፊርም እለዋለሁ። ይሄው ምን ይላል? the withdrawal has been completed and funds within the process next Tuesday ይለናል። ስለዚህ ማክሰኞ ቀጥታ ይገባልናል ማለት ነው። ቀድም የነበረን 500,525 ነበረ። አሁን የቀረችን 525 ነው። $50 ዊዝድሮ አድርገናል ማለት ነው። ከዛ ባክ ብለን እንመለሳለን። በቃ ባክ ብለን እንመለስና እስቲ መጀመሪያ ላይ የተላከልኝን ቼክ አድርጌ ላሳያችሁ እስኪ። ቼክ አድርጌ ይሄው እንደምትመለከቱት ሜሴጅ ጋር ይደርሱታል። ይሄው 20 USDT ሰክሰስ ብሎኛል። መጀመሪያ እንደነገርኳችሁ 20 USDT ሰክሰስ ብለው በሜሴጅ ልከውልኛል ማለት ነው። ስለዚህ ዊዝድሮዋል ሲልኩልን ቀጥታ ሜሴጃችሁ ላይ ቼክ ማድረግ ትችላላችሁ። ይሄው ልክ እንደምትመለከቱት 20 USDT ልከውልኝ ነበር። እሱን እያየሁት ነው። አሁን የላኩላቸውን ዊዝድሮ ምን ያደርጋሉ? ሜሴጅ ጋር ይልኩልኛል ልክ በዚህ መልኩ ማለት ነው። እና ያልኩት ደግሞ ቅድም ሙሉውን የላኩት እዚህ ላይ እንደምትመለከቱት 20 ሙሉ ለሙሉ የላኩት እና ምናልባት አሁን የመጣ ህግ ካልሆነ 3% የምትለው እስካሁን ድረስ ሙሉ ለሙሉ ይልኩልናል ማለት ነው። ዋናው መላኩ ነው፣ በባይናንሳችን መግባቱ ነው ማለት ነው። እንደዚህ አድርገን ምን ማድረግ እንችላለን? ዊዝድሮ ማዘዝ እንችላለን። አሁን ቅድም የነገርኳችሁ አንድ ነገር ምንድነው? ወደ ፖይንታችን ንግባ። ከዛም በኋላ ስክሪንሾት አድርገን መያዝ ስለምንችል ማለት ነው። ስክሪንሾት እናድርግ ዊዝድሮ ያደረግነውን። እሱን ስክሪንሾት አድርገን ይዘን ምናልባት ማክሰኞ ባይገባልን እንኳን ለኦፊሻሎች መላክ እንችላለን። ዊዝድሮ አዝዤ ነበር አልገባልኝም ላኩልኝ ማለት እንችላለን። እዚህ ጋር እንደምንመለከተው ዊዝድሮዋል ኦርደር የምትለዋለች እሷ ጋር ነው የምንመለከተው። እዚህ ጋር ምናልን ሆስት ዊዝድሮዋል ኦርደር የምትለዋን አንድ ዜና ነካለን። ይሄው ኔትወርክ ነው፣ እንጠብቀዋለን ትንሽ። ከዛ ዊዝድሮ ያደረግነው በሙሉ ቁጭ ይልልናል። እሱን አንድ ዜና ነክተን ስክሪንሾት እናነሳለን። ከዛ ማስረጃ ነው እሱ ነገር። ያው ገንዘባችን ባይላክልን ምንድነው ለኦፊሻሎች ልከን ቀጥታ ገንዘባችንን ማስላክ ስለምንችል ማለት ነው። ኦኬ ልክ እንደዚህ ከፍቶልናል። ይሄው መጀመሪያ እቺኔት ማሳያችሁ። አሁን መጀመሪያ ላይ 200,000 በUSDT የተቀበልኋት ናት። እሷ ተቀብለኛለች። አሁን ምን ትለናለች? እዚህ ጋር ዌት ትለናለች። ይሄው ምክንያቱም ክፍያ ስላልተከፈል ዌት ትላለች። ክፍያው እኛ እጅ ላይ ሲገባልን ምን ይላል? እዚህ ጋር ቀጥታ ልክ እንደዚህ ዌት የሚለው ይጠፋና ስክሪንሾት በሜሴጅ ይላክልናል። እኛ ምንድነው ይችን ቃስ እናደርግና ስክሪንሾት አንስተን ቁጭ እናደርጋታለን። ምክንያቱም ማስረጃችን ስለሆነች ማለት ነው። እሷን ስክሪንሾት አድርገን እንይዛለን። ማስረጃ ሁልጊዜም ስክሪንሾት ይደረጋል ማለት ነው። ምክንያቱም ሁሉም አፕ ላይ እንደዚህ ኮንስታንት የሆነ ነገር ስለሌለው ስለማናውቀው ስክሪንሾታችንን እንይዛለን። ሐሙስ ካልገባልን ኦፊሻል እናናግራለን፣ እንቀበላለን ማለት ነው። ግን ሁልጊዜ በተባለው ህግ ነውና በተባለው እስካልተዘጋ ድረስ አፕ በተባለው ህግ ዊዝድሮ ይከፈላል ማለት ነው። እናንተም በዚህ አይነት መልኩ ዊዝድሮ አድርጋችሁ ገንዘባችሁን መቀበል ትችላላችሁ ማለት ነው። ሌላ እስካሁን ድረስ ሰብስክራይብ ያላደረጋችሁ ለዚህ ቻናል አዲስ የሆናችሁ ልጆች ካላችሁ ፕሊዝ ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሼር አድርጉላቸው። ልክ እንደዚህ የኦንላይን ፕላትፎርሞች ላይ ምን ሰራ ይሆናል በጋራ ሁላችን ቴሌግራም ላይ ሃይ በሉኝ፣ ግሩፕ አለን፣ እዛ ጋር ቀላቅላችኋለሁ። አዳዲስ ነገሮችን እዛ ላይ አሳውቃችኋለሁ። አብራችሁ ከኛ ጋር መስራት ትችላላችሁ ማለት ነው።